ይሄንን ልጅ ማለት ነው ይሄንን ልጅ የምታሳድግ እናት እግዚአብሔርን በጣም መሸለም አለባት። እቺ አሁን ሮል ሞዴል መሆን አለባት። አያችሁ፣ በተለይ እዚህ ሴቶች ላይ የምትሰሩ ተቋማት ኤንጂኦዎች፣ እዚህ ሀገር ውስጥ ኤንጂኦ ሲባል እንዳለ ሴቶች ላይ የሚሰራ ነው እንዳለ ማለት ነው። ስለዚህ አንዳንዴ ይሄ እናምጣ የሚባለው ለውጥ እንደዚህ ቤታቸው ውስጥ እየሰሩ ልጆቻቸውን የሚሰሩ በተለይ ወንድ ልጆቻቸው ላይ የሚሰሩ ዩዥዋሊ የወንድ ልጅ እናት መጥፎ ምራት ናት ተብላ ትታማለች። ጥሩም ሆነች መጥፎ ግን ለልጇ ሚስት ጥሩ አይደለችም። የባል ቤተሰብ ምንድነው የሆነ ራሱ አባባል ነበረ እንደው ባስታወስኩት ማለት ነው። የባል ዘመድ ምን አይን በምንድነው ምናምን የሚልና እና የምር መሸለም አለባት። እንደዚህ አይነት ሮል ሞዴል የሆኑ እናቶች ማዘር አምባሳደር አይስወር ቱ ገድ ማዘር አምባሳደር ነው። እኔ የምር ለማውቃቸው ልጆች እቺን ሴት በጣም ነው ሪኮመንድ ማረጋት እና እናንተም ሪኮመንድ አርጓት። እንደነዚህ አይነት ሴቶች መሸለም ነው ያለባቸው። መሸለም ነው ያለባቸው ማለት እንደ ተምሳሌት መታየት አለባቸው። ለትውልድ የሚፈለገው ለውጥ ኤክስፔክት የሚደረገው ለውጥ አንዱ የሚገነባው ስፔሻሊ በደንብ ካልቸር ውስጥ ባህል ውስጥ ኖርም ውስጥ ስርዓት ውስጥ ምናምን በደንብ እንዲገባ ማድረግ የሚቻለው እንደነዚህ አይነት ሴቶችን በደንብ አጉልቶ በማውጣት ነው፣ በማሳየት ነው። ሉክ እንደዚህ አይነት እናት አለች። እቺ እናት አሁን ልጇን እንዴት ትውልድ እየቀረጸች ነው። ልጇን ብቻ አይደለም ባይዘው እያሳደገች ያለችው እንደዚህ አይነት ልጅ የልጅ ልጇን ገና ያልተወለደ የልጅ ልጇን እያሳደገች ነው። እንዴት? ዘር በመዝራት መልካም ዘርን እየዘራች ነው። አያችሁ። ስለዚህ ይሄ በስት ህዝባንድ ፎር ሂዝ ዋይፍ ሆኖ ያድጋል። በስት ፋዘር ፎር ሂዝ ኪድስ ሆኖ የሚያድግ ሰው ነው። ለሴት ልጅ እድገት፣ ለውጥ፣ መሻሻል ትልቁ መሰረታዊው ነገር ያለ ወንድ ልጅ ላይ ነው። ሴት ልጅ ላይ ከምትሰሩ ወንድ ልጅ ላይ ስሩ። ራሷን የምትጨቁነው ሴቷ አይደለችም፣ በወንዱ ነው እየተጨቆነች ያለችው። ስለዚህ የዚህ የጨቋኝን ሜንታሊቲ መንቀል አንዱ ከቤተሰብ ነው ትልቅ ውጤታማና ምርታማ ፍሬያማ የሆኑ ነገሮች ሊወጡ የሚችሉት። ይሄንን አንዱ የምትጠቀሙት ልክ አሁን መንግስት ድሮ ምንድን ነው አርብቶ አደሮችን አርሶ አደሮችን ምን የሆነ ስም እየተሰጣቸው ይሸለሙ ነበር አለ ደበስት እየተባሉ ይሸለሙ ነበር። አሁንም በተለያየ ፊልድ የሚሸለሙ እንትኖች አሉ። ልክ እንደዚህ በሴቶች ዘርፍ አሁን ይህንን ኤርጎጌ ዶክተር ኤርጎጌ ለምሳሌ እንደነዚህ አይነት እናት በቢሮቸው ጠርተው ነው ማመስገን ያለባቸው። ማበረታታት ተምሳሌት ነው። በየሀገሩ እያዞሩ እግዚአብሔርን ነው የምላችሁ። በቃ አምባሳደር ማድር አምባሳደር ሆነው ምክንያቱም ከቤታቸው አልፈው ከባላቸው ከልጆቻቸው ያንን ሁሉ አልፈው እንደገና አስተዳደጋቸው ራሱ ለትውልድ የሚተርፍ አስተዳደግ እያሳደጉ ስለሆነ አይሆፕ እነዚህ አይነት ነገሮች ለቪዲዮ አይደለም የሚሰሩት ብዬ አስባለሁ። አትሊስት ቪዲዮ ራሱ ስትሰሩ ድራማቲክ የሆነ ነገር አይደለም፣ እንትን ይሸታል አይደለ? ሪል ይሸታል። እና እነዚህ ነገሮች ታይተው የሚታለፉ ብቻ መሆኑ የለባቸውም። ስለዚህ ባገኛችሁት አይስዌር እኔ በእኔ በኩል ለማቃቸው የኤንጂ ኃላፊዎች ባለስልጣናቶችም ኤኒዌይ ካገኟቸው ሉክኒያውን ባለፈው ስብሰባ ላይ ያዩዋት ነበር። ኤርጎጌን ኤኒዌይ ባገኛት እቺን ሴት እባክሽን በእንደዚህ አይነት መንገድ ነው ለውጥ የምታመጩላት ነበር። አይስዌር ስብሰባው ላይ ፊት ለፊት ብታጋጥመኝ ኖሮ አሁንም ስልክ ይዞ መጓዝ ስለማይቻል ነው እንጂ የምር አሳያት ነበረ። በጣም ኢንስፓየር ያደረገችኝ ግን ያው የምታገኟት ሰዎች አላችሁ። የምታገኟት ስላችሁ በግል ሳይሆን በስራ ይሄ ከስራ ጋር በተገናኘ ኢሹ ብቻ ኤክስክሉሲቭሊ ሴቶች ላይ የምትሰሩ ኢቨን ኤክስክሉሲቭሊ ባይሆን ብቻ ከሴቶች ጋር የተገናኘ ፕሮጀክት ነድፋችሁ የምትሰሩ ሰዎች እንደነዚህ አይነት ሴቶችን እንደ ተምሳሌትነት እንደ ሮል ሞዴልነት ማምጣትና እዛ ላይ መስራት ያስፈልጋል። ሉክ እንዴት ልጇን እያሰለጠነች ያለችው፣ ሉክ እንዴት ወንድ ልጇን እንደምታሰለጥነው ኢማጂን። ይሄ ገብቶ ምን አይነት አሜዚንግ ባል ሊሆን እንደሚችል ያው በራሱ ድክመት ካልጠመመና ኤክስፔክት እንዳልሆነው እየዘራችሁት ሁሉ በጥሩ ፍሬ ይበቃል ማለት አይደለም አይደለ? ይሄ
በዚህ ብቻ መቅረት ያለበት ነገር አለ። እንደነዚህ አይነት ነገሮች ስፔሻሊ ሴቶች ላይ የሚሰሩ ነገሮች ይደረግ፣ እንደዚህ ይሁን፣ ህጎቹ፣ ፕሪንሲፕሎቹ፣ ስርዓቶቹ፣ አዌርነስ ቢልዲንግ ምናምን፣ ክሬሽን፣ ካፓሲቲ ቢልዲንግ ምናምን በማለት ብቻ አይደለም። ዳስ ዋን ወይ በዛ አዘር ወይ ደግሞ እንደነዚህ አይነት ተሞክሮችን ደግሞ እንዲያካፍሉ በማድረግ በማሳየት እንደዚህ ማሳደግ ይቻላል። ምክንያቱም አሁን ገብተ ወንዱን በል እንዲህ ስራ እና እንደዚህ አድርግ፣ እኔም ልውጣ ልስራ፣ አንተም ቤት ውስጥ አግዘኝ፣ እንተጋገዝ፣ ህይወት ከብዶኛል፣ ኑሮ ከብዶኛል ምናምን ብትሉ አይሰማችሁም። አይ በቃ አልሰማኝም እምቢ ካለኝ እኔ ምን አለፋኝ ምናምን ብላችሁ ብትፈቱት ደግሞ የማህበረሰብ ስርዓት እየተናጋ ነው የሚሄደው። ዘርፈ ብዙ ጉዳቶች አሉት። ማህበረሰቡ ላይ የሚፈጥረው ጫና አለ፣ ልጆቹ ላይ የሚፈጥረው ጫና አለ። ሶ ኢንስቴድ ኦፍ ዳት ወላጆች ሲያሳድጉ ከመሰረቱ ከቤቱ እንደዚህ አንጸው ማሳደግ ቢችሉ ኢማጂን በትውልድ መካከል ሊፈጠር የሚችለውን ለውጥ ሊመጣ የሚችለውን ለውጥ ያንን ሁሉ ኮስት ነው የሚቀንሰው። እግዚአብሔርን ገና እነሱ ላይክ በጣም ብዙ ኮስቶቹን ልጠቅሳቸው ስለ በጣም በዙብኝ፣ እግዚአብሔርን በጣም በዙብኝ። በቃ አንድ ነገር እኮ ባህል፣ ስርዓት፣ ወግ ውስጥ መካተት ቻለ ማለት ለትውልድ ይተላልፋል። ጀነሬሽናል ቼንጅ ማለት ነው። እግዚአብሔርን ጀነሬሽናል በቃ ትውልዳዊ ለውጥ ነው ልታመጡ የምትችሉት እና በየፊናው በየቤቱ እግዚአብሔር ልክ እንደዚህ አይነት ልጆቻቸውን በተለይ ወንድ ልጆቻቸውን አንጸው የሚያሳድጉ ሴቶችን ማበረታታት ማለት እነሱን በቃ አሰልጣኝ አድርገህ መውሰድ ያለብን እንደነዚህ አይነት ሴቶችን ነው። ቁጭ ብሎ የሆነ ያነበበውን ጽሁፍ ይሄ ማለት እንዲህ ነው ብሎ ከሚናገር ሰው ይልቅ ኦር ደግሞ ከነሱ ጎን ለጎን አንዱ ይዘህ መሄድ ያለብህ ይሄንን መሬት ላይ አውርደው የሚተገብሩ እናቶችም አሉ። እነዚህ ደግሞ እኙትና ብሎ ማሳየቱ ደግሞ በጣም ትልቅ ለውጥ ሊፈጥር ይችላል። ሰዎች ከሰሙት ይልቅ ያዩትን የመተግበር እድላቸው ከፍተኛ ነው። ካዩት ነገር ይልቅ ደግሞ የሞከሩትን ኦር ደግሞ ለሰው የተናገሩትን ነገር የመተግበር እድላቸው እና አይምሯቸው ውስጥ የማስቀመጥ እድላቸው በጣም ከፍ እያለ ይሄዳል ማለት ነው። እንደነዚህ አይነት ሰዎችን ሚስታቸውን የሚያገዙ ባሎችን በጣም ሊሸለሙ የሚገባቸው እነሱ እንቁ ናቸው። እግዚአብሔር ዳይመንድ ቦይ ነው፣ ዳይመንድ ሃዝበንድ። እንደነዚህ አይነት በደንብ ሚስቱን የሚያግዝ ገብቶ ልጆቹን ቴኬር የሚያደርግ እሷ ወጥታ እንድትሰራ እሷም ጊዜ እንዲኖራት ምናምን የሚያደርግ ወንድ ዝም ብሎ ወንድ አይደለም። ከተራ ወንድ እኩልማ ከጨቋኝ ወንድ እኩልማ አይታይም። እግዚአብሔርን ከጨቋኝ እኩል ከቫዮለንት ኦር ሳይኮሎጂካሊ ኦር ፊዚካሊ ቫዮለንት ከሆነ እኩልማ ወንድ አይባልም። እግዚአብሔርም ወንድ አይባልም። ኢቭን ካልቸራሊ ራሱ አንዳንድ ባህሎች ካያችሁ እንደዚህ ይሄ አሁን ትራዲሽናሊ ነው በተለያየ ማህበረሰቦች ውስጥ የምታገኙት አይነት ባህል ይሄ ሴት የደበደበ ኦር ሴት የደፈረ ሴት የገደለ ሴት የሆነ ነገር ያደረገ በአብዛኛው ይሄ ትራዲሽናል ሶሳይቲ ውስጥ ሄዳችሁ እንትን ብትሉ እንደ ወንድ አይቆጠርም። ያንተ ወንድና እንዴ ምናምን ይባላል። በጣም ነው ይሄ እንትኑን አይደለም እምላችሁ ይሄ ወጣቱ አራዳ ነኝ ሳምቲንግ ነኝ ምናምን የሚለውን አይደለም እምላችሁ። ግን ትራዲሽናል ሶሳይቲ ኢቭን ለመመረቅ ስትሄዱ ማለት ነው ለምርቃት ለሽምግልና ለምናምን የሚጠሩ ሰዎች ኢንሳም ኮሚዩኒቲ ባክግራውንዳቸው ይጠናል። እንዴት ነው ይህ ሰው ከሴት ጋር የተያያዘ ጉዳዩ በሴት ይጠረጠራል እንዴ? ሴት ደፍሯል፣ ሴት ነክቷል፣ ሴት አጥቅቷል፣ ሴት ገሏል፣ ሴት ምናምን ብሏል ተብሎ ይጠየቃል። ሌሎች ከሚጠየቁ ነገሮች ባሻገር ማለት ነው። እና ሪከርድ ካለበት ለሽምግልና አይጠራም። ለሽምግልና ስላችሁ ትልቅ ጉዳዮች ላይ አይጠራም። ለምርቃት ለምን አይጠራም? አይ እሱ ንጹህ አይደለም ይባላል። እሱ እጁ ላይ የሆነ እንትን የቆሸሸበት ነገር አለ፣ የረከሰበት ነገር አለ ይባላል በማህበረሰቡ። እና እንደ ወንድም አንዳንድ ማህበረሰብ እንዴ ከወንድ እኩል ትሄዳለህ እንዴ ምናምን ይባላል። አንተ ሴትን እንደዚህ አድርገህ ከወንድ እኩል ትሄዳለህ እንዴ ምናምን ይባላል። እግዚአብሔርን እንደነዚህ አይነት ባህሎች እንደገና ነው እየተፈለፈሉ መውጣት ያለባቸው፣ እየተጎለጎሉ መውጣት ያለባቸው። ከእንደዛን እንደዚህ ደግሞ የሚያደርጉ በጣም ለሴት ትልቅ ክብር ያላቸው ማለት በቃላት ብቻ አይደለም በተግባርም ታግዞ ሪስፔክት ያላቸው የሚያግዙ ቴክ ኬር የሚያደርጉ ወንዶች ኖርማል ወንድ አይደሉም። ዳይመንድ ሃዝባንድ የሚል ግሩፕ ውስጥ ነው መግባት ያለባቸው። እግዚአብሔርን ዳይመንድ